በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ኦሪት ዘዳግም ምዕራፍ 11 ከቁጥር 1 እስከ ፍጻሜ ምዕራፍ። እንግዲህ አምላክህን እግዚአብሔርን ውደድ፣ ሕጉንም ሥርዓቱንም ፍርዱንም ትእዛዙንም ሁል ጊዜ ጠብቅ። የአምላካችሁን የእግዚአብሔርን ተግሣጽ ታላቅነቱንም የጸናችም እጁን የተዘረጋውንም ክንዱን በግብፅም መካከል በንጉሡ በፈርዖንና በአገሩ ሁሉ ላይ ያደረጋትን ተአምራቱንና ሥራውን በተከተሏችሁም ጊዜ በኤርትራ ባሕር ውሃ እንዳሰጠማቸው እግዚአብሔርም እስከ ዛሬ ድረስ እንዳጠፋቸው በግብፅ ጭፍራ በፈረሶቻቸውም በሰረገሎቻቸውም ያደረገውን ወደዚህ ስፍራ እስክትመጡ ድረስ በምድረ በዳ ያደረገላችሁን በእስራኤልም ሁሉ መካከል ምድር አፏን ከፍታ እነርሱንና ቤተሰቦቻቸውን ድንኳኖቻቸውንም ለእነርሱም የነበራቸውን ሁሉ በዋጠቻቸው በሮቤል ልጅ በኤልያብ ልጆች በዳታንና በአቤሮን ያደረገውን ላላወቁትና ላላዩት ልጆቻቸው አልነግራቸውምና እናንተ ዛሬ እወቁ። ነገር ግን እግዚአብሔር ያደረጋትን ታላቂቱን ሥራ ሁሉ ዓይኖቻችሁ አይተዋል። እንግዲህ እንድትጠነክሩ ተወርሷትም ዘንድ ወደምትሻገሩባት ምድር እንድትገቡ እንድትወርሷትም እግዚአብሔርም ለእነርሱና ለዘራቸው ይሰጣት ዘንድ በማለላቸው ወተትና ማርም በምታፈሰው ምድር ዕድሜያችሁ እንዲረዝም ዛሬ ለእናንተ የማዘውን ትእዛዝ ሁሉ ጠብቁ። ተወርሷት ዘንድ የምትገባባት ምድር በአትክልት ስፍራ እንደሚዘሩ ዘርህን እንደዘራህባት በእግርህም እንዳጠጣሃት እንደወጣህባት እንደ ግብፅ ምድር አይደለችም። ነገር ግን ተወርሷት ዘንድ ተሻግራችሁ የምትገቡባት ምድር ኮረብታና ሸለቆ ያለባት አገር ናት። በሰማይ ዝናብ ውሃ ትረካለች። አምላክህ እግዚአብሔር የሚጎበኛት አገር ናት። ከዓመቱ መጀመሪያ እስከ ዓመቱ መጨረሻ ድረስ የአምላክህ የእግዚአብሔር ዓይን ሁል ጊዜ በእርሷ ላይ ነው። እንዲህም ይሆናል እናንተ አምላካችሁን እግዚአብሔርን ትወዱ ዘንድ በፍጹምም ልባችሁ በፍጹምም ነፍሳችሁ ታመልኩት ዘንድ ዛሬ ለእናንተ የማዘውን ትእዛዜን ፈጽማችሁ ብትሰሙ እህልህን ወይንህንም ዘይትህንም ትሰበስብ ዘንድ በየጊዜው የበልጉን ዝናብና የክረምቱን ዝናብ ለምድራችሁ አወርዳለሁ። በሜዳ ለእንስሶችህ ሳርን እሰጣለሁ፣ ትበላማለህ ትጠግብማለህ። ልባችሁ እንዳይስት ፈቀቅ እንዳትሉ ሌሎችንም አማልክት እንዳታመልኩ እንዳትሰግዱላቸውም የእግዚአብሔርም ቁጣ እንዳይነድባችሁ ዝናብም እንዳይዘንብ ምድሪቱም ፍሬዋን እንዳትሰጥ ሰማይን እንዳይዘጋባችሁ እግዚአብሔርም ከሚሰጣችሁ ከመልካሚቱ ምድር ፈጥናችሁ እንዳትጠፉ ተጠንቀቁ። እንግዲህ እነዚህን ቃሎች በልባችሁና በነፍሳችሁ አኑሩ። እነርሱንም ለምልክት በእጃችሁ ላይ እሰሯቸው፣ በዓይኖቻችሁም መካከል እንደ ክታብ ይሁኑ። ልጆቻችሁንም አስተምሯቸው። በቤትህም ስትቀመጥ በመንገድም ስትሄድ ስትተኛም ስትነሳም አጫውቷቸው። እርሷንም እንዲሰጣቸው እግዚአብሔር ለአባቶቻችሁ በማለላቸው ምድር እንደ ሰማይ ዘመን በምድር ላይ ዘመናችሁ የልጆቻችሁም ዘመን ይረዝም ዘንድ በቤትህ መቃኖችና በደጃፍህም በሮች ላይ ጻፈው። አምላካችሁን እግዚአብሔርን ትወዱ ዘንድ በመንገዱም ሁሉ ትሄዱ ዘንድ ከእርሱም ጋር ትጣበቁ ዘንድ ዛሬ ለእናንተ የማዘውን ትእዛዝ ሁሉ ብትጠብቁ ብታደርጓትም እግዚአብሔር እነዚህን አሕዛብ ሁሉ ከፊታችሁ ያወጣል። ከእናንተም የሚበልጡትን የሚበረቱትንም አሕዛብ ትወርሳላችሁ።
የእግራችሁ ጫማ የምትረግጣት ስፍራ ሁሉ ለእናንተ ትሆናለች። ከምድረ በዳም ከሊባኖስም ከታላቁም ከኤፍራጥስ ወንዝ ጀምሮ እስከ ምዕራብ ባህር ድረስ ዳርቻችሁ ይሆናል። በእናንተም ፊት ማንም መቆም አይችልም። አምላካችሁ እግዚአብሔር እርሱ እንደተናገራችሁ ማስፈራታችሁን ማስደንገጣችሁንም በምትረግጧት ምድር ሁሉ ላይ ያኖራል። እነሆ እኔ ዛሬ በፊታችሁ በረከትንና መርገምን አኖራለሁ። በረከትም እኔ ዛሬ ለእናንተ የማዘውን የአምላካችሁን የእግዚአብሔርን ትእዛዝ ብትሰሙ፣ መርገምም የአምላካችሁን የእግዚአብሔርን ትእዛዝ ባትሰሙ፣ ዛሬም ካዘዝኋችሁ መንገድ ፈቀቅ ብትሉ፣ ሌሎችንም የማታውቋቸውን አማልክት ብትከተሉ ነው። አምላክህም እግዚአብሔር ተወርሳት ዘንድ አንተን ወደምትሄድባት ምድር ባገባህ ጊዜ በረከቱን በገሪዛን ተራራ መርገሙንም በጌባል ተራራ ታኖራለህ። እነርሱም በዮርዳኖስ ማዶ ከፀሐይ መግቢያ ካለችው መንገድ በኋላ በዓረባ በተቀመጡት በከነዓናውያን ምድር በጌልጌላ ፊት ለፊት በሞሬ አድባር ዛፍ አጠገብ ናቸው። አምላካችሁ እግዚአብሔር የሚሰጣችሁን ምድር ትወርሱ ዘንድ ዮርዳኖስን ትሻገራላችሁ፣ ትወርሷታላችሁም፣ ትቀመጡባታላችሁም። እኔም ዛሬ በፊታችሁ የማኖራትን ሥርዓትና ፍርድ ሁሉ ታደርጉ ዘንድ ጠብቁ። ይቆየን። ወስብሐት ለእግዚአብሔር።